ሰላም ጤና ይስጥልኝ እንደምናላችሁ ውድ ቻናል የተከታታዮች እግዚአብሔር ይመስገን እኔ ሰላም ነኝ። ዛሬ ደግሞ ከመንጊዜውም ለየት ያለ የድንችና የተልባ ቀይ ወጥ አሰራርን ይዤላችሁ ቀርቤያለሁ። እስከ መጨረሻው ከኔ ጋር ሁኑ። እጅግ በጣም ጤናማ ነው። ሰብስክራይብ ያደርጋችሁ ተቀላቀሉኝ። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ላይክ እና ሼር ያደርጋችሁ አብራችሁ ይሁኑ። ወደ አሰራሩ እንሄዳለን። እዚህ ጋር ድንች አለኝ። ድንቹን ልጬ አጥቤ እንደዚህ ካዘጋጀው በኋላ ለመክተፍ እንዲመቸኝ በትናንሹ መክተፍ ስለፈለጉ እንደዚህ በክቡ መጀመሪያ እንደዚህ ከተፍኩት። ከዛ እዚህ ጋር መክተፍ ያለኝ አነሳ አድርጎ የሚከትፍልኝ ማለት ነው። ዝናብ እየጣለ ስለሆነ እንግዲህ አንዳንድ ድምጽ ስለገባ ይቅርታ ጠይቃለሁ። እኔ እንደዚህ ከተፍኩት። እናንተ ግን ከፈለጋችሁ በቢላ አነሳ አድርጋችሁ መክተፍ ትችላላችሁ። እንደዚህ እያደረገው በዚህ አይነቱ መክተፊያ ነው እየከተፍኩት ያለሁት ድንቹን ማለት ነው። በጣም ቀላል ነው። እንደዚሁም ጤናማ ሙሉን ቪዲዮ ነው ይዤላችሁ የቀረብኩት። ላይክ እያደረጋችሁ እናንተ ታዲያ ለሌሎች ቪዲዮ እንዲደርስ አድርጉ። ድንቹን እንደዚህ ከትፌ ጨርሻለሁ። እንደምትመለከቱት እንደዚህ እኩል አድርጎ ከትፎልኛል። በጣም ቀላል ነው። ከዛ በመቀጠል በቀዝቃዛ ውሃ ድንቹን ከትፈን ካዘጋጀን በኋላ እናጥበዋለን። አጥበን ትንሽ ሽንኩርቱን እስከምናቁላላ ውሃ ውስጥ እንተወዋለን ማለት ነው። ድንቹን ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ሰብስክራይብ ስታደርጉ ታዲያ እንደዚህ አዳዲስ ቪዲዮ ስለቅ ይደርሳችኋልና ሰብስክራይብም እያደረጋችሁ ተቀላቀሉኝ። ድንቹን አጥቤ ከጨረስኩ በኋላ እንደዚህ ውሃ አድርጌ አስቀምጠዋለሁ። ከዚያ በመቀጠል ደቆ የተከተፈ ቀይ ሽንኩርት አዘጋጅቻለሁ። ያው ቪዲዮውን መቆራረጥ ይኖርብኛል እንዳይሰለቻችሁና እንዳይረዝም። እንደምትመለከቱት ሽንኩርቱን ከትፌ አዘጋጅቼ ሽንኩርቱን እንዲበስል እናደርጋለን። ሽንኩርቱ እስከሚበስልልኝ ተልባ እቆላለሁ። ተልባውን እንዴት እንደምቆላው አሳያችኋለሁ። በተልባ ስለሆነ የምንሰራው ማለት ነው። እዚህ ጋር ተልባ የምትፈልጉትን ያህል ተልባ መጠቀም ትችላላችሁ። ከዚህ በፊት እንግዲህ ለወጥ መስሪያ የሚሆን የተልባ አዘገጃጀት የሚል ቪዲዮ ፕሮፋይሌን ተጭናችሁ ወደታች ወረድ በማለት ማየትና መጠቀም እንግዲህ ተልባን ለወጥ መስሪያነት ስንጠቀም አቆላላችን ይሄ ፍንጥር የሚለው እስከሚያቆም ድረስና ጠቆር እስከሚል ድረስ ነው የተልባው አቆላል ማለት ነው። እንደምትመለከቱት ተልባውን እንደዚህ ፍንጥር እንዳይልባችሁ ከላይ ክዳን ያለው ነገር ብትጠቀሙ ጥሩ ነው። እዚህ ጋር የተጠቀምኩት የበሶ ብላ ፍሬ ደረቁን እና ነጭ ሽንኩርት አድርጌያለሁ። ድንብላልም እጨምራለሁ። በጣም በትንሹ ነው የምንጨምረው፣ አናበዛም ቅመሞቹን ማለት ነው። እንግዲህ ተልባውን ድንብላሉን ነጭ ሽንኩርቱንና የደረቀ በሶ ብላውን አድርጌ እንደዚህ አንድ ላይ ደግሞ አመሳ አደረኩት። ያው አቆላሉ ትንሽ ጠቆር እስከሚል ድረስ ስለምቆላው ማለት ነው። ጣዕሙ እንደምትፈልጉት አይነት ጣዕም እንዲኖረው ያደርጋል። ተልባውን ገባ አድርጋችሁ ስትቆሉት ማለት ነው። እንግዲህ እንደዚህ ጨርሻለሁ። እስከሚቀዘቅዝ ድረስ እንደዚህ እናቆየውና በቡና መፍጫ ነው የሚፈጨው። ቡና መፍጫ ላይ አድርጌ ፈጨዋለሁ። ትንሽ ጨው እጠቀማለሁ አንድ ላይ ለመፍጨት ማለት ነው። እንደዚህ እንግዲህ በጣም ቀላልና የሚጣፍጥ እንደዚሁም እጅግ በጣም ጤናማ የሆነ የተልባና የድንች ወጥ አሰራር ነው እያሳየኋችሁ። በነገራችን ላይ ተልባ ብቻ ወጥ ይሆናል እንደ ሽሮ በጣም ነው የሚጣፍጠው። ዋናው ተልባውን አቆላላችሁ ነው የሚወስነው። እንደዚህ ተልባውን ቆልቼ ጨርሻለሁ። ከዚያ በመቀጠል ሽንኩርቱ እዚህ ጋር በስሎልኛል። ሽንኩርቱን በትንሽ ውሃ ጠብ እያደረግን ካበሰልን በኋላ ዘይት እንጨምራለን። ማናችሁ መስራት ትችላላችሁ። ተልባም የራሱ ጥቅም አለው እንግዲህ እንደምታውቁት ማለት ነው። ዘይቱን ጨምሬ ትንሽ አቁላለዋለሁ። ትንሽ ካቁላላሁት በኋላ ከዛ በመቀጠል በርበሬ ነው የምጨምረው። በርበሬ ጨምሬ በደንብ አድርጌ አቁላለዋለሁ። በርበሬ፣ ሽሮ፣ ቅመማ ቅመም የምትፈልጉ ካላችሁ ስልክ ቁጥር እዚህ ጋር አስቀምጥላችኋለሁ። ማስቴ ባልትና ይባላል። ስልካቸውን እዚህ ላይ አስቀምጥላችኋለሁ። እዚያ ላይ እየደወላችሁ ማዘዝና መጠቀም ትችላላችሁ። እንደ ቤታችሁ ነው የሚያዘጋጁትና በጣም ቆንጆ በርበሬ፣ ሽሮ አላቸው። ቅመማ ቅመም አላቸው። በዚህ አጋጣሚ ጋበዝኳችሁ። እንግዲህ እንደምትመለከቱት ቁሌቱን ቆንጆ አድርጌ እየሰራሁት ነው።
ቆንጆ የቁሌት ሽታ እስከሚያመጣልን ድረስ በርበሬውን ቁሌቱ ላይ በደንብ አድርገን እንሰራዋለን። በርበሬ እንዳያንሰው ቆረጥ ያለ ጣዕም እንዲኖረው በርበሬ ትንሽ ሞቅ አድርገን ነው የምንጠቀመው። ከዚያ ነጭ ሽንኩርትና ዝንጅብል ጨምር ያለው የተፈጨ ነጭ ሽንኩርትና ዝንጅብል እንጨምራለን። አንድ ላይ ደግሞ እናቁላለዋለን። ቁሌቱ ቆንጆ ሆኖ ከተሰራልን በኋላ ድንቹን እንጨምራለን። በድንች ደግሞ ተልባን እንደዚህ ቆንጆ አድርጋችሁ ሞክሩት። ላይክ እያደረጋችሁ ቪዲዮ ለሌሎች እንዲደርስ አድርጉ። ላይክ ስታድርጉ ነው ለኔ እገዛችሁን የምታሳዩኝና ላይክ አድርጉ። እንደምትመለከቱት ድንቹን ጨምሬ እንግዲህ እንደ ሁልጊዜ እንደምንሰራው አይነት ድንች ሰርቼዋለሁ። እንደዚህ እንቀላቅለዋለን ከቁሌቱ ጋር። ተልባውን የምንጠቀመው መጨረሻ ላይ ነው ማለት ነው። እስካሁን ቪዲዮን እየተመለከታችሁት ከሆነ ቪዲዮ ለሌሎች እንዲደርስ የሚደረግልኝ ዩቲዩብ የሚያግዘኝ እናንተ ላይክ ስታደርጉ ነውና በቅንነት ላይክ እያደረጋችሁ ተመልከቱ። ብዙ ቪው አለኝ ግን ላይክ የምታደርጉት የተወሰናችሁ ናችሁና በጣም አድርጌ አመሰግናለሁ። ስለ ሁሉም ነገር ከልብ አድርጌ አመሰግናለሁ። እዚህ ያደረሳችሁኝ እናንተ ናችሁና ድንቹ እንደምትመለከቱት እንግዲህ እሳቱን ቀነስ አድርጌ እንዲበስል ትንሽ ውሃ እየጨመረው እንዲበስል አድርጋለሁ። አሁን እንግዲህ ስቀርጽ ዝናብ ስላለ አንዳንድ ድምጽ እየገባብኝ ነው፣ የዝናብ ድምጽ። እንደዚህ አድርጌ እንዲበስል ድንቹን ከድኜ አበስለዋለሁ። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ድንቹ ሲበስል መከለሻ ቅመም እጠቀማለሁ። መከለሻ ቅመም እንጠቀማለን። እነዚህን የምጠቀማቸውን ቅመማ ቅመሞች ማግኘት የምትፈልጉ ሁሉንም ቅመማ ቅመሞች ማለት ነው ስልክ ቁጥር አስቀምጬላችኋለሁ። እዚያ ላይ እየገባችሁ እየደወላችሁ ማዘዝ ትችላላችሁ። ይሄኛው እንግዲህ ተልባውን የፈጨሁትን ተልባ መከለሻውን ሁሉን ቅመማ ቅመም ጨምሬ ከጨረስኩ በኋላ ተልባውን መጨረሻ ላይ ነው የምንጨምረው። በጣም መንተክተክ የለበትም ማለት ብዙ ማቆየት የለብንም። ተልባውን ጨምረን ለ5 ወይ ለ10 ደቂቃ በቂው ነው። እንደዚህ ወፈር እስከሚልልኝ ድረስ የፈጨሁትን ተልባ ጨምራለሁ። ከዚያ በደንብ ካዋሃድን በኋላ በመጨረሻም ጨው እንጨምራለን። ጨውን ጨምረን የጎደለውን ሁሉ ነገር አስተካክለን ቀምሰን ከዚያ ለምግብነት ማቅረብ ነው። እንደምታዩት ነው። እዚህ ላይ እንግዲህ ከፈለጋችሁ እናንተ ጥቁር ቅመም መጠቀም ትችላላችሁ። እንደዚህ አድርጌ ቆንጆ አድርጌ ጨርሻለሁ። ከዚህ በኋላ ጨልፌ ለምግብነት ማቅረብ ነው። እንደምትመለከቱት ነው። ብቻውን ተልባውንም ወጥ ይሆናል። ግን ብቻውን ከመስራት ደግሞ እንደዚህ በድንች ሰርታችሁ ሞክሩት። በጣም እንድትወዱት ለዓይናችሁ ደግሞ እንዲያምር ያደርጋል። ተልባን እንግዲህ ለመመገብ የምናስበው በቃ የሆነ ልስልስ ያለ ጣዕም ያለው ነው የሚመስላችሁ፣ ግን የሚመስለን እኔን ጭምር እንደዚህ ግን ሰርቼ ሞክሬው በጣም ነው የወደድኩትና አካፈልኳችሁ። እናንተ ደግሞ ሞክራችሁ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ለዛሬ ይዤላችሁ የቀረቡት ቪዲዮ ይህንን የመሰለ ጤናማና የሚጣፍጥ የድንችና የተልባ ቀይ ወጥ አሰራር ነበር። ስለተከታተላችሁኝና ስለምትሰጡኝ ሀሳብ አስተያየት ሁሉ ከልብ አድርጌ አመሰግናለሁ። መልካም ጊዜ እንዲሆንላችሁ ተመኘው። ቻው